እሱ ሌላ ነገር አሰብና እንዲሁም ደግሞ ሌላ ሰው ረፍቱን እንዲያገኝ የኔ ረፍት ማጣት የለብኝም። የኔ አእምሮ መረበሽ የለበትም። እሱ የሱን ፍቃድ አልጠብቅም በዚህ ሰዓት ገብቶሃል? ምክንያቱም እሱ እኔ ህይወት ውስጥ አንዳች የሚመለከተው ነገር ስለሌለ ሂጂም ግቢም ውጪም አትውጪም ሊለኝ አይችልም። መብት የለውም። ገብቶሃል? ነገር ግን አሁን አሳማኝ ነገር አቅርቢልኝ ብትለኝ ራሱ ፋሚሊ የመጨነቁ ብቻ በቂ እኮ ነው። ፋሚሊ ማየት መፈለግ እኮ በቂ ነው። ገብቶሃል አይደለ? የሆነ ትልቅ ምክንያት ማቅረብ አይጠበቅብኝም። ቤተሰብ ማየት ብፈልግስ ቤተሰቦቼ እኔን ማየት ቢፈልጉስ? ልክ ነሽ እኮ ትንሽ ብትረጋጊው። ትናንትና እንደዛ መቾከላ እየቸኮልሽ ነው ሩታ ብዬሻለሁ። አትቸኩይ ብዬ ነግሬሽ ነበረ። አሁንም ችኩልነት ነው ይሄ። ተረዳሽኝ አይደለም? ከዚህ በፊት እኔ እኮ መጥቼ እዚህ ቤት ሩታ አንቺ ላይ ችግር አይቻለኝ፣ በቃ ትቸኩያለሽ ትንሽ። ያንን መቸኮልሽን ትንሽ አረጋጊው። የሰው ልጅ ማለት ሲረጋጋ ነገሮች በሙሉ ይስተካከላሉ። ተረዳሽኝ አይደለም? ስለዛ ትንሽ እየተረጋግተሽ ቢያንስ አንቺ አሁን ገና ሳምንት አልሆነ 2 ሳምንት 3 ሳምንት ከሆነ በኋላ እኮ እሱንም በስነ ስርዓት አይ እንደዚህ ለይን ነው በቃ። አሁን እሱን መናገር አይደለም እንደዚህ መነጋገር አልነበረባችሁም። ገብቶሃል አይደል? ሳውራ እውነት ምክንያቱም እኔ ሌላ ነገር እንዳይፈጠር በቃ ነግረ ነው እንደዚህ እናድርግ ተባብለን የተነጋገር ነው። ያንን ተረታተን የሆነ ነገር ላይ እንደርሳለን እንጂ ተጨቃጭቀን እንደዚህ ፈጽመው አላሰብነውም። ሲቀጥል ሪስፔክት አድርገን ወጣለች ከህይወቷ ወጥቷል። ገባህ አይደል? ምንም የበቀራቸው ነገር የለም። ልጅ ነው የሚያገናኛቸው። ኦልሬዲ አትጠይቃላለችው። ገባህ አይደል? ስላላለችው አሁን እንደዚህ ወጣ ሰጋ ውስጥ እንገባለን ብለን ፈጽመው አላሰብንም። እኛ ይሄን እንደሚፈጠር ታውቃላችሁ። እሺ እንደ ህዝብ እንደ ሰው እናውራ። እንደ ህዝብ እንደ ሀገር እንደ ሰው እናውራ። ትክክለኛ ማለት ነው። ስለዚህ አሁን የደመቁ አክስትም እንደዚህ ሰጣ ገባ ውስጥ የምንገባም አልመሰለኝ ነበር። አላሰብነውም፣ አልተዘጋጀንበትም እያለች ነው። እናዳምጣችኋለን። እኛም ላቤ ቦራንን፣ እናንተም ተውኑብን፣ እኛም አለን። እኔ ግርም ምን የሚለኝ እየመጣሽ ተኝ የኛ ቤት ሰፊ ነው የሚባል ነገር አለ ማለት ነው። ይሄን ህዝብ በደንብ አድርጋችሁ አመሉን አውቃችሁበታል፣ ጸባውን አውቃችሁበታል። ጎበዞች ናችሁ፣ ትላልቅ ሰዎች ናችሁ። ውሸቱ ያው ምን አስፈለገ ብዬ ነው እንጂ ስራውን እኮ ስሩ። ደመቁ ደግሞ ዝንተ አለምሽን እንዲሄድ 4 ዓመት ሙሉ ሻንጣ ይዘሽ እንደጎተትሽ ነሽ። ስለዚህ አብርሃም እኔ ለአንተ አንድ መልእክት ትክክለኛ ትተሃት ከሆነ ሄርሚ ያንተ ፍቅረኛ ከሆነች ትክክለኛ ወደፊት አሁን ከጾም በኋላ ቀለበት የምታስር ከሆነ እኮ ግዴታ ከደመቁ ጋር እኮ መገናኘት የለብም። ልጅን መኪና አለክ ገዛዝተክ ለልጅህ የሚያስፈልገውን ነገር ሁሉን ነገር በየወሩ ተቆራጭ ገንዘብ አላቸው ልጆቹ። ልጅ እናት ጋር ነው የሚያድገው። እዛው ልጇን ይዛ ቁጭ ብላ ከቤት ውስጥ ካሳድግ እንደ ሰው ነው ይሄ፣ እንደ ሀገር እንደ ባህላችን። ምክንያቱም ከባህል ያፈነገጠ ነገር ስለሆነ እየሰራችሁ ያላችሁት ማለት ነው። እኛ በዚህ አንሸወድም፣ ግን አንዳንድ ጊዜ ደሰስ እንለፈው ማለፍ ሳይሆን እንናገር። በቃ እንደ ሀገር እንደ ህዝብ በቃ እንደ ሰው እንዳደግንበት እንደ ባህላችን ማለት ነው። ወግና ባህል ስላለን ማለት ነው። ስለዚህ ልጅ ከእናቱ ጋር ነው የሚያድገው። ያዘባላችሁ በየወሩ እየቆረጥክ እየሰጠክ የሚቸግረውን እየሞላክ እንደዛ እያደረግክ አንዳንዴ ለእሷን መዘነጫ ደግሞ ቆረጥ እያደረክ እየሰጠሃት ምን ችግር አለው? ብትበሉ ብትጠጡ ተዋዳችሁ በፍቅር በአንድነት ብትሰሩ። እዚህ ሚዲያ ላይ ካሜራችሁን ደግናችሁ ሽር ብላችሁ ዝንጥ ብላችሁ ህዝቡን የ30 ደቂቃ ቪዲዮ የ40 ደቂቃ ቪዲዮ ሸዋ ተማረጉ። እናንተ ደግሞ በፍቅር በአንድነት ሆናችሁ ብትሰሩ ህዝቡ ያለ መቀበል ምንም አንዳችም ምክንያት የለውም። ግን ካሜራ ደግናችሁ ሽር ብላችሁ ኩርኩሙ ተቀብቶ 2 ኪሎ 5 ኪሎ ማዳትም ኮርኩሙም ምንም ተቀብታችሁ እዚህ እየመጣችሁ ህዝቡን ታመሱ እንደቡና። ይሄ ተገቢ ነው ወይ? ተገቢ ነው? ተገቢ አይደለም። የእናንተን ድራማ ያላወቀ ያልነቃ የለም። አንዳችሁም ጠብ የለም። አንድኛችሁም አልተገባባችሁ፣ አንድኛችሁም አልተፈቃቀራችሁ። ከዛ ማን ያውጣባችሁ? የእናንተ ሚስጥር የጠጋችሁ ሰው ይፈራላ። በምኔል እየቆጠራችሁ ነዋ። ይፈራል። የእናንተን ሚስጥር እኮ ጎልጉሎ ለማውጣት ሌላው እየመጣ ነዋ። ከስራችሁ እየሰራ ነዋ። ችግሩ እሱ እኮ ነው። ማን ያጋልጣችሁ? የሚያጋልጥ የለም። አንዲት የአረብ ሀገር ጀግና ብትመጣ ግን ታጋልጣችኋለች። ጉዳችሁን ማለት ነው። ሸዋ ታረጋለች መታ እኔ ግርም ነው እኮ የሚለኝ ግርም ስብስብ ብለው መጥተው ደብ ደግሞ ምን አለ ደብ ይሄ የአብርሃም ወንድም እሱ ቻናል ከፍታችሁ ስጡትና
ሰብስክራይብ አድርጉት ብላችሁ ነው ቶሎ ባካችሁ ብልስ። እንደው ደከመን፣ እኛም ወላሂ ደከመን፣ በጣም ደከመን። ወላሂ ብዬ ነው የምነግራችሁ። የእናንተ ውሸት ባላለቀ ጊዜ ደከመን እኮ። የት ነው የምትሄደው? ይቺ ኩታጀራ እኮ አንቺ የስንት ደቂቃ መንገድ መሰለሽ? ላሜ ቦራ የስንት ደቂቃ መንገድ መሰለሽ? ደርሶ መልስ ትሄጃለሽ እኮ። የት ነው የምትሄጂው? ቀጣፊ ሽልጥልጥ። እንደ ውሸትሽ መከራ፣ ውሸትሽ መከራ፣ በውሸት የተቦካሽ